መራዊ ያልጠበቀችው ክስተት ተፈጠረ። የኪሩቤልና የጽናት ፍቅር ወደ ቀድሞ ቦታው እየተመለሰ ነው። ነገር ግን ተደብቆ የነበረው ሚስጥር ምን እንደሆነ እስካሁን አላወቀም። ከሚስጥሩ በስተጀርባ አንቺ ነሽ ያለሽው በማለት መራዊትን አፋጦ ይዟታል። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ካሳለፍነው ፓርት ላይ እንዳያችሁት የኪሩቤልና የጽናት ፍቅር እየተመለሰ ነው ያለው። ፍቅራቸው ይመለስ እንጂ በምን ምክንያት ሌላ ሴት ልትድረው እንደወሰነች እንዳሰበች የሆነ ሚስጥር እንዳለ ተረድቷል። ሚስጥሩንም አልነገረችውም። ነገር ግን ኪሩቤል የተገነዘበው ባለፈው ናሆም ነግሮት ነበር። መራዊና ጽናት የሆነ የደበቁን ነገር አለ። ነገር ግን ምን እንደሆነ እንኳን ማስታወስ ሊነግሩኝ ፈቃደኛ አይደሉም። መራዊትንማ ብታያት ገና ጥያቄውን ስጠይቃት ጥያቄውን ጠይቄ ሳልጨርስ የቁጣ መንፈስ ይታይባታል። ምንም አይነት ነገር ልትነግረኝ አልፈለገችም በማለት ሲነግረው በዛን ወቅት ኪሩቤልም ተወው እሱን እኔ እንዴት አድርጌ ማወቅ እንዳለብኝ አውቃለሁ በማለት መልሶለት ነበረ። ዛሬም የኪሩቤልና የጽናት ፍቅር ይመለስ እንጂ ሌላ ሴት ልትድረው ያሰበችበት ነገር በስተጀርባ የመራዊ እጅ እንዳለበት ተረድቷል። ለዛም ነው መራዊትን እውነታውን መናገር አለብሽ በማለት እንደዚህ ሲያስፈራራት የነበረው። እንግዲህ መራዊና ጽናት እርግጥ የደበቁት ነገር ይኑር እንጂ የሀሳቡ ምንጭ ይህን ሀሳብ ያመጣው ሰው የኪሩቤል አባት እንጂ መራዊ አልነበረችም። ጽናትን በዚህ ነገር ግራ በመጋባት እውነታውን ቶሎ እንድትነግረው ተገዳለች። ነገር ግን መራዊ ግራ በመጋባት የትኛውን ብላ እውነቱን እንደምትነግረው በወቅቱ በጣም ተደናግጣ ግራ ገብቷት ምንም መልስ ለመስጠት አልቻለችም ነበረ። ምክንያቱም አሁን ካሳለፍነው ፓርት ላይ ኪሩቤልና ጽናት እንዲቀራረቡ በኪሩቤል ሕይወት ውስጥ ሌላ ሴት ያለች እንዲመስል አድርጋ ያመጣችው ሀሳብ በወቅቱ ሰናይት ነበረች። ሰናይት ብትሆንም የመራዊም ድጋፍ ነበረበት። መራዊ ደግሞ ለናሆም ተናግራ ኪሩቤል እና ናሆም ቤት ሄዶ እንዳድርና በኪሩቤል ስልክ ጽናት ስትደውል መራዊ እንድታነሳ አድርጋለች። በዛን ወቅት ኪሩቤል ሲጠይቃት ይሄንን ያደረጉትን ነበር የመሰላት እንጂ የራሱ የኪሩቤል አባት ባመጣው ሀሳብ አልመሰላትም ነበረ። ምክንያቱም ያንን ሀሳብ ያመጣው መራዊ ሳትሆን የኪሩቤል አባት ነው። የኪሩቤል አባትም ደግሞ እናቱ የኪሩቤል እናት ታማሚ ስለሆኑና የልጃቸውን ደስታ ደግሞ ማየት እንደሚፈልጉ እንደሚጓጉ ስለነገራት ነበረ ጽናትም ያንን ለማድረግ የተገደደችው። እንግዲህ ኪሩቤልና መራዊ ቤት እንዲያድር ተገዷል። በወቅቱ ደግሞ መሽቶ ስለነበረ ጽናትም ሳሎን ቤት ቁጭ ብላ እየጠበቀችው ነበረ። በጣም ረዥም ሰዓቶችን ቁጭ ካለች በኋላ እንቅልፍ ወሰዳት። እዛው ሳሎን ቤት እንቅልፍ ወስዷትም ከእንቅልፏ ብንን ብላ ስትነቃ እኩለ ሌሊት አካባቢ ሆኗል። በወቅቱ መልሳ ደወለች። ኪሩቤል ደግሞ በጣም ግራ በመጋባት እነ ናሆም ጋር ቁጭ ብሎ ደወለች እያለ ስልኩ በጠራ ቁጥር ደወለች እኮ እያለ ለናሆም ይነግረው ነበረ። ማናት በማለት ሲጠይቀውም ጽናት ናታ፣ ማን ይደውላል በዚህን ሰዓት በማለት ይነግረዋል። ናሆምም የታገስክ ታግሰሃል፣ ዝም በላት፣ ስልኩን አታንሳው በማለትም ይመልስለታል። ይልቁንስ አንተ ተረጋጋ፣ ሳሎን ቤተኛ፣ እኛም ሄደን አረፍ እንበል፣ ጠዋት እንሄዳለን በማለት ሲነግረው እሺ እናንተ ሄዱ ተኙ በማለት እነሱ ከሄዱ በኋላ ሳሎን ቤት ቁጭ በማለት አይ ጽናትዬ አሁን እኔ እዛ ሶፋ ላይ ቁጭ ብለሽ እኔን እየጠበቅሽኝ ይሆናል፣ በር እያየሽ ይሆናል በማለት ከራሱ ጋር ይወያያል። ከዛም በኋላ በሀሳብ ተውጦ ሳለ ጽናት ደወለች። እነ ናሆም ግን ተኝተው ነበረ። በወቅቱ ሮጦ መኝታ ክፍላቸው በመግባት ደወለች ይላቸዋል። እነሱ በወቅቱ ተኝተው ነበር። ምንድን ነው በማለት ተደናግጠው ከተነሱ በኋላ ደወለች። ጽናት ነው ያልኩህ ይለዋል። ለዚህ ነው እንዴ ይለዋል ናሆም።
ከዛም በኋላ አዎ ስንት ጊዜ ደወለች መሰለህ፣ በጣም ተጨናንቃ ነው የሚሆነው። እኔ ለራሱ ምን ብዬ ስልክ እንደማነሳ ምን ብዬ ዝም እንደምላትም አላቅም፣ በጣም ግራ ተጋብቻለሁ በማለት ይጠይቀዋል። እንደዛም እያወሩ ሳለ ስልኩ ዘግቶ ስለነበረ በድጋሚ ደወለች። ይኸው አሁንም ደወለች ብሎ ይነግረዋል። በቃ መራዊ ስልኩን አንሽና አናግሪያት፣ በቻልሽው አቅም ድምፅሽን ቀይረሽ ሌላ ሰው መስለሽ አናግሪያት በማለት ስልኩን ለመራዊ ይሰጣታል። መራዊትም በቻለችው አቅም ሄሎ ፍቅር ከሆነ ተኝቷል አትረብሽን በማለት አጠር ባለ መልእክት ትመልስላታለች። ጽናትን በወቅቱ በጣም ተናዳ ስለነበረ ስልኩን ቶሎ ነው የዘጋችው። የክሩቤልን ስልክ ከዘጋች በኋላ ቀጥታ ወደ መራዊ ትደውላለች። ጽናት ወደ መራዊ ትደውልና መራዊ ቶሎኑ በማለት አጠር ያለ መልእክት ታስቀምጣለች። በጣም እንደተናደደችና በጣም ስሜታዊ እንደሆነች የምትወደው ክሩቤል ከሌላ ሴት ጋር ያደረ ስለመሰላት በጣም ስሜታዊ ሆናለች። በጣም ተናዳ ነበረ ስጠብቃቸው የነበረው። ለሰናይትም በወቅቱ ተደውሎላት ስለነበረ ሰናይት ቀደም ብላ ቤት ገባች። እቤት ስትገባ ጽናትም ሰላምታ ለማለት እንኳን እያቃታት ነበረ፣ በጣም ተናዳ ስለነበር። ሰናይት ቁጭ ከማለቷም ናሆምና መራዊ ይገባሉ። ናሆምና መራዊ ገብተው ቁጭ ከማለታቸው ደግሞ ክሩቤል ይመጣል። ምንድን ነው በጧቱ ተሰባስባችኋል፣ ደህና አደራችሁ ብሎ ይገባል ክሩቤልም አገባቡም ሆነ አቀማመጡ ምንም አይነት ታሪክ የሚያውቅ መስሎ አይደለም የገባው። ገብቶም ከጽናት ጎን ነበረ የተቀመጠው። ከተቀመጠም በኋላ ጠዋት እንደዚህ እንዴት ተሰባሰባችሁ፣ እንዴት ልትገኙ ቻላችሁ በማለት ገና ከእንቅልፉ የነቃ በማስመሰል እያፋሸገ ቁጭ አለ ከጽናት ጎን። ሰናይትም ጽናትዬ የሆንሽው ነገር አለ እንዴ? ምን ሆነሻል? በማለት ስትጠይቃት ምን የማልሆነው አለኝ ይህ ሰውዬ እያለ በማለት ትመልስላታለች። ኦ ዛሬ ደግሞ ምን ሆነሽ ነው? የትኛው ሰውዬ? በማለት ስትጠይቃት ማን አለ ሌላ? ክሩቤል ነዋ ትላታለች። እሱ ደግሞ ምን አድርጎሽ አናደደሽ? በማለት ስትጠይቃት ውጭ አደረ፣ ይኸው ዛሬ ለራሱ ውጭ አደረ በማለት ትመልስላታለች። እና ምን ችግሮሽ ውጭ ቢያደር? በማለትን ስትጠይቃት እስኪ ተይኝማ በማለት ጽናትም ንግግሯን ለመቋጨት ፈልጋ ነበረ። ነገር ግን እነ መራዊትን መጥተው ስለነበረ ምን ነው በጠዋቱ የጠራሽን? ስደውይልን እኮ ተደናግጠን ቶሎ መጣን። ምን ሆነሽ ነው? በሰላም ነው ወይ? በማለት ሲጠይቋት ምን ሰላም አለ፣ እንደምታዩት ክሩቤል ውጭ አድሮ በማለት ትመልስላቸዋለች። ክሩቤልም ምን ተፈጥሮ ነው በማለት ሲጠይቃት ምን የማይፈጠር አለ? የት አድረህ ነው? ማነው ስልኩን ያነሳልኝ? በማለት ተጠይቀዋለች። እንዴ ማንስ ብትሆን በማለት ሊመልስ ሲል ቀደም ይልና ናሆም እንዴ ከዛች ልጅ ጋር አደርክ ማለት ነው በማለት ይናገራል። ማናት ያች ልጅ በማለት ትጠይቃለች ጽናት። አንቺ ልትድሪኝ እየፈለግሽ አይደለ? ልትድሪኝ ሚስት እየፈለግሽልኝ አይደለ? ይህ አይደለ ፍላጎትሽ? እኔም እኮ ያንቺን ፍላጎት ነው ያሟላሁት። አገዝኩሽ፣ ይሄው ላመጣልሽ ነው። ፍቅረኛ ይዤልሽ ልመጣ ነው፣ ደግሰሽ ትጠብቂኛለሽ በማለት ይመልስላታል። ጽናት ይበልጥ በጣም ትናደዳለች። እንግዲህ ክሩቤልና የጽናት ፍቅር ከመመለሱም አንጻር ሁለታቸውም ግን አሁን ድረስ አይን አፋር ሆነው አንደኛቸው ለአንደኛቸው መሸነፍ አቅቷቸው ነው ያለው። ጥፋቱ የኔ ነው በማለት ብትናገርም ጽናት የጥፋቱ መንስኤ ግን የሚስጥሩ ዋነኛው ከሱ ልትደብቅበት የቻለችውን ነገር አልነገረችውም ነበረ። ለዛም ነው ክሩቤል ግራ በመጋባት ከጎኗ ያሉ ሰዎችን ከጽናት ቅርብ ያሉ ሰዎችን ምናልባት እነሱ ይሆናሉ፣ ምናልባት እንንትና ይሆናሉ በማለት ግራ የተጋባው። ምክንያቱም እናቱም ሆነ አባቱ ከጽናት ቅርብ አይደሉም። ጽናትን አንዳንዴ በስልክ ያዟታል፣ አንዳንዴም እየመጡ ያዩቸዋል እንጂ በጣም ቅርብ ናቸው ለሷ። እነሱ ሊያዟት ይችላሉ ብሎ የሚገምተው በቅርቧ አብረዋት የሚውሉት እነ ሰናይት እነ መራዊን ነው። መራዊ በቤቷ ጎርደድ እያለች ነው። በጣም ግራ ተጋብታለች። ምክንያቱም ባለፈው አማቷ መታ ነበረ። እርግጥ የናሆም እናት ገራገርና መልካም ሰው እንደዚሁም ደግሞ
መራዊትንም በሙሉ ልቧ በፍቅር የተቀበለቻት አማቷ ብትሆንም ነገር ግን ሊያሳስባት ያስገደዳት ነገር ሌላ ነው። እሱ ምንድን ነው ካላችሁ የልብ ታማሚ እንደመሆኗ መጠን የናሆም እናት በጣም ልጅ የምትወድ መሆኗን ማወቋ ነው። ልጅም ውለዱ በማለት አዛቸው ነው የሄደችው። አሁን መራዊ ባለችበት ሁኔታ ልጅ እንዴት ብዬ ላረግዝ እችላለሁ፣ ምናልባትም ላረግዝም አልችልም በሚለው ሰጣ ገባ ውስጥ ስለገባች የናሆም እናት ወደ መራዊ ቤት መታ የተወሰኑ ሰዓታትን አሳልፋ ብትሄድም መራዊ የልብ ታማሚ እንደሆነች ግን ግልጹን አልነገራትም። ናሆም መውለድ አለባችሁ፣ እኔ ልጅ ማየት እፈልጋለሁ የናንተን፣ ይችንም ልጅ በጣም ቆንጅዬ በጣም ጥሩ ሴት ናት፣ በጣም ደስ ብላኛለች እና ጠበቅ አድርገ ያዛት ብላ ስታዝ የናሆም እናት ማለት በምን ላጥብቃት በማለት ሲጠይቃትም ልጅ ውለዱ በማለት አዛው ነበረ። ናሆም እንግዲህ በዛን ወቅት መናገር ቢፈልግ ኖሮ እማዬ ባለቤቴ እኮ የልብ ታማሚ ናት፣ ምናልባትም በሐኪም ፍቃድ ካልሆነ በስተቀር ልታረግዝልኝ አትችልም ብሎ እውነቱን ይነግራት ነበረ። ነገር ግን አልነገራትም። ምክንያቱም ብነግራት ምናልባት ሌላ ነገር ታስባለች ወይም ደግሞ ሀሳቧን ትቀይራለች የሚልም ፍራቻ ያለበት ይመስላል። ይሄ ነገር ነው መራዊትንም እያሳሰባት ያለው። የጽናት ድራማ የአሁኑ ፓርት እዚህ ድረስ ነበረ። በቀጣይ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። ከርዕሱ ጋር ከቪዲዮ ጋር የተያያዘ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ